የወለጋ ቲም አለ ራሱን የቻለ ኔትወርኩን የሚፈልግ እንትኖቹን አክቲቪስቶቹን የሚፈልግ የኪራሙ ወረዳን ቮይስ ምናምን የሚለውን በአጠቃላይ የሚይዙ አሉ። በደንብ መከታተል ያስፈልጋል። በደንብ መስማት ያስፈልጋል። በወለጋ የሚፈለገው እንደ ሩዋንዳ መጨፍጨፍ ነው። ለዚህ ደግሞ እነ ጃዋር መሐመድ የሐሰት ትርክቱ አለ። የኦሮሞ መንግስት የሐሰት ትርክቱ አለ። ስለዚህ ሁለቱም ብሔሮች ማፋጨት ነው የሚፈልጉት። ጦሱ ግን ለሀገሪቷ በሙሉ ይመጣል። ያውላችሁ ወለጋ ውስጥ ያለ አማራ ቤተሰብ አለው ወሎ፣ ቤተሰብ አለው ጎጃም፣ ቤተሰብ አለው ጎንደር፣ ቤተሰብ አለው አዲስ አበባ ቤተሰብ አለው። ቤተሰቦቹ ናቸው እዛ እያለቁበት ያሉት። ገዳዩ ደግሞ ኦሮሞ ነው ተብሎ ነው የሚታሰበው። ይሄ ነገር አሁኑኑ ካላቆሙት ነገ መቋጫ የለውም። ነገ መቋጫ መቆሚያ የለውም። ዛሬ ኦኤምን እንደሚያደርገው ዛሬ በሉ ግደሉ ብሎ እንደሚለው አይደለም። ነገ መቋጫ የለውም። ይሄ አብይ ሸኔ ነው፣ ይሄ አብይ ፋኖ ነው፣ ይሄ ምናምን ነው በማለት አይደለም። ያው የተቀባባ ነው የምላችሁ። አሁን ኦሮሞ የተባለ በሙሉ የአዲስ አበባን ኬዝ በጉልበት ለማስፈጸም ነው ይሄን እየሰሩ ያሉት። ይኸው ተቃውሞ ተነሳብን። እናንተ ሀገር እንድትፈርስ ነው እንደምትፈልጉት፣ በቃ እንደዚህ አድርጋችሁ ጻፉ እናንተም በሉ። ብልጡ ኦሮሞ ያንን ማድረግ ነው። ለዚህ ነው እነ ደጀኔ ጉተማ አሁን ዛሬ የኦኤምኤን ደጀኔ ጉተማ እንዲህ እያለ የሚጽፈው ማለት ነው። ኢትዮጵያ ትበተናለች እንጂ ፊንፊኔ የኦሮሚያ ዋና ከተማ መቀመጫ አትሆንም፣ የአማራ ክልል የምክክር ኮሚሽኑ ተሳታፊዎች ብለዋል ብሎ የጻፈው ማለት ነው። ዛሬም ስብሰባቸውን ረግጠው ወጥተዋል። ፒፒ በኦሮሞ ቄ ላይ ለምን ይደራደራል? የራሱን በእጁ ይዞ ያንተን ልቀማ የሚለውን አኩራፊ ለምንስ ይለማመጣል? ለምንስ ይለምናል? እሽሩሉ ለምን ይላል? የምክክሩ ታዛቢዎች ናቸው እንደዚህ ያሉት አለ። የኦሮሞ ህዝብ የመብት ጥያቄ ከመመለስ ይልቅ የኦሮሞን ቄ ቤት ለገበያ ማቅረብ ነው ፖሊሲ እንጂ መብት ለድርድር አይቀርብም። መፍትሄው የኦሮሞን ጥያቄ በህግ መመለስ ወይም ህዝቡ የራሱን እድል ለመወሰን በሚያደርገው የሀገር ባለቤትነት የመብት ጥያቄ ላይ እንቅፋት ከመሆን መቆጠብ ነው አለ። የኦሮሞ ህዝብ ጥያቄ የመብት ጥያቄ ነው። ሽርፍራፊ ሳይሆን ሙሉ የመብት ጥያቄ የሀገር ባለቤትነት ጥያቄ ነው አለ። ስለዚህ ኢትዮጵያውያን ይሄ ተገንጣይ ነኝ የሚለው ኦሮሞ ነኝ የሚለው ለሚያነሳው ደግሞ ኢትዮጵያውያን ደግሞ ተወን አይደል ያሉት፣ ግጠም በቃ አለቀ። ትገጥመዋለህ፣ ወንድ ነህ አንተ። በማን እንዳለ ታውቀዋለህ። አሁን እኮ አየር ኃይሉን አንተ ነው ያዝከው፣ መከላከያውን አንተ ነው ያዝከው፣ ጀነራሉን አንተ ነው ያዝከው። ያጨማለቀው ይሄንን ገነጠላለሁ የሚለው የትግሬውንም የአማራውንም ያጨማለቀው ብአዴን ነው። ብአዴን ጥቂት ነገር ጥቂት መስመር ለፋኖ እድል ቢሰጥ፣ ኦሮሞዎቹ ለተገንጣዮቹ ለታጣቂዎቻቸው የሚሰጡትን ድጋፍ ለፋኖ ቢሰጥ ትንሽ ፍንጭ ቢሰጥ ይታይ ነበር። ሀገር እንዴት እንደሚመራ ይታይ ነበር። በዚህ መጠን ነው እየደነፉ ያሉት ኦሮሞዎቹ። በዚህ መጠን ነው እየደነፉ ያሉት። የኦሮሞ ሚዲያ አስተባባሪ የኦኤምኤን ሚዲያ አስተባባሪ ማለት ነው። ፊንፊኔ የሚባል በታሪክ የለም። ፊንፊኔ የሚባል ኦሮምኛ የለም። መዝግቡልኝ። ይሄን ሻሸመኔ የሚባል ኦሮምኛ የለም። ሻሸመኔም ባለቤት አለው፣ ፊንፊኔም ባለቤት አለው። አለቀ። በታሪክ እንምጣ ካልክ ማለት ነው። መቼም ፊንፊኔ የኦሮሞ ሆና አታውቅም። በታሪክ ይመጣ ከተባለ ሌላ ጣጣ ነው የሚፈታ። በመጮህ አይደለም፣ እሪ በማለት አይደለም፣ እየየ በማለት አይደለም። ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣልኝ። ነቀምትን የመሰረተው ማን ነው? ጅማን የመሰረተው ማን ነው? ሄዶ አሩሲን አሰላን የመሰረተው ማን ነው? ደቡብ ሄዶ የመሰረተው ማን ነው? ከተማ የመመስረት ልምድ ያለው ማን ነው? ከተማ ቤት የመገንባት ልምድ ያለው ማን ነው? በኦሮሞ ታሪክ እኔ እንዲህ ነበርኩ የሚል አምጣ። የለም። ኦሮሞ ከመፈጠሩ በፊት የዋሻ ሚካኤል ነበረ። ኦሮሞ ከመፈጠሩ በፊት ከትግራይ የመጡት የአብርሃ አጽብሃ ገዳም የረር ገዳም ላይ ነበረ። ታሪኩ አለ፣ ቅርሱ አለ፣ እስካሁን ድረስ አለ። ኦሮሞ ከመምጣቱ በፊት የአዳዲ ማርያም ዋሻ ፍልፍል ቤተ ክርስቲያን አለች። ቅዱስ ላሊበላ የገነባው
ኦሮሞዎች ናቸው የገነቡት። ኦሮሞ ሃይማኖቱ ኦርቶዶክስ ሆኖ ነበር እንዴ ያኔ ከገዳ ስርዓት ወጥቶ ቤተክርስቲያን የሚገነባው? ኦሮሞ ክርስትናን የተቀበለው ሰሜኖች መጥተው ክርስትናን ሰብከውት ነው። ጌታን ሰብከውት ነው። እግዚአብሔርን ሰብከውት ነው። አሳውቀውት ነው። ከአህዛብ ኑሮነት ከጥንታዊ የጫካ የጋርዮሽ ኑሮነት ገላግለው እግዚአብሔርን እንዲያውቅ ያደረጉት ከሰሜን መጥተው ነው። ሰብከውት ነው። ቤተ መቅደስ አንጸው ሰጥተውት ነው። ለዚህ ነው ትክክለኛ ኦሪጂናል ኦሮሞዎቹ ይዛ የሚመጡት በዚህ በኩል ገብረ ማርያም ብሎ ረጨን፣ በዚህ በኩል ወለተ ማርያም ብሎ ረጨን፣ ከዛ ውሃ ጠመቀን እና ክርስትና የተስፋፋው እንደዚህ ነው። በዓለም ላይ የተስፋፋው በዓለም ላይ ክርስትና እየተሰበከ ለአሕዛብ ወንጌል እየተነገረ ያመኑ ሰዎች ተቀብለው ወታደር ቆሞ ሰይፍ ቆሞ ካልተቀበልክ የተባለ የለም። አሁንም አይልም። ኦርቶዶክስ ብላ አታውቅም። አሁን ጴንጤ በየአስፓልቱ እየጎተተ አንገት ይዞ ጌታን ትቀበላለህ አትቀበል፣ ኧረ በእናትህ አልቀበልም፣ ጌታን ተቀበል። አንድ ሰው ካላመጣጠብ እያለሁ በእናትህ ታክሲ ተራ ሄደው ጌታን ተቀበሉ ይላል። ኦርቶዶክስ አይልም። ኦርቶዶክስ ሄደህ የምትቀበለው ቤተክርስቲያን ትሄዳለህ፣ ወንጌል ይነበባል፣ ስብከት ይሰበካል፣ ትሰማለህ፣ ትሄዳለህ። የኦርቶዶክስ ክርስትና አኗኗሩ ነው የሚስብህ፣ አለባበሱ ነው የሚስብህ፣ ፍቅሩ ህብረቱ ነው የሚስብህ፣ ቅዳሴው፣ ትህትናው፣ ነጭ መልበሱ፣ ከዛ ሰንበቴው ቁጭ ብለህ መጠያየቁ፣ መነጋገሩ፣ ስሙ፣ ውበቱ፣ ጸጋው ነው የሚስብህ እንጂ ኦርቶዶክስ ሄዶ ጌታን ተቀበል እግዚአብሔር እንደዚህ በል አይልም። ድለላ ነው ይሄ። ክርስትና ሰምተህ የምትቀበለው አምነህ የምትቀበለው ነው። ክርስትና ወደህ የምትቀበለው ነው። ገበያ በማለት እንደዚህ ካላደረግ እንደዚህ ካላደረግ በማለት ሰው በመረበሽ ሰው በመጮህ መንገደኛ አውቶቡስ ውስጥ እየሄደ ገብቶ ጌታን ካልተቀበላችሁ ኢየሱስ ክርስቶስ እውነት ማዳኝ ነው። በእናትህ እንሂድበት፣ በእግዚአብሔር ቦታ አለው እኮ። ከዛ ትራፊኩ ይመጣል። ጌታን ስለሰበካችሁ ነው እንደ እናንተ ምን ነው ጌታ ማጥቃ አልቀበልም፣ እኔ እስላም ነኝ ብትሰማ ምን ችግር አለው? የጌታ ቃል ነው። አልሰማም። ምን ለምን የሚሰማ ትራፊኩ ራሱ ሰባኪ ይሆናል። ይመጣና ማቴዎስ መንገድ ቁጥር 15 ላይ እንደዚህ መላቅጡ የጠፋበት ሀገር የተፈጠረው ለዚህ ኦርቶዶክስ ውበቷ በዓሏ ነው እንትን ያላት። ለዚህ እኮ ነው አመት ለፍተው ስለሆነ አሁን ደቡብ ላይ ምን ተጀመረ? ያው አቡነ ጢሞቴዎስ ለመንግስት ደብዳቤ ጽፈዋል። የአደባባይ በዓል የሚባል የለም፣ የጥምቀት በዓል የሚባል እንትን የለም፣ ወይም ደግሞ አዳራሹና ያ ቦታው ምናምኑ እንትን መባል አለበት አሉ። ደብዳቤ ጽፈው ይሄ ነገር ለማጥፋት ነው ብለው። ከግብፅ ጠፍቷል፣ ከሶሪያ ጠፍቷል። አሁን የቀረው ኢትዮጵያ ነው። ለምን መስቀል ሲመጣ ያው ሁላ ህዝብ አደባባይ ይወጣና ጧፉን አብርቶ እየዘመረ ይወጣል። አቤት ልብ ውክክ ነው የሚያደርገው። ከዛ የሚያዩት እስላሞች የሚያዩት ፕሮቴስታንቶች በሙሉ አቤት ኦርቶዶክስ፣ አቤት አምልኮዋ፣ አቤት ስርዓቷ፣ አቤት ውበቷ፣ አቤት ፍቅሯ፣ አቤት አንድነቷ። ይሄ ለእንትኖቹ ያማል። ምክንያቱም እነሱ ጋር የተለመደው ጌታ አሳይቶኛል። ምንድን ነው 091186 ሜን ጌታ ወይ ሞባይል ቁጥሬ ነው የሚል እንደዚህ የለም። ኦርቶዶክስ እንደዚህ አጭበርበርቲ ጨበርበርቱ የለም። ወንጌል የሚባለው ይሄ ነው። እንግዲህ ጌታ አወቀ የሚባለው ማለት 2726 የመኪና ታርጋ ነው። ጌታ ሃሌሉያ ይላል። ጌታ እዛ ቁጭ ብሎ የመኪና ታርጋ በመንገር ታሪክን ይፈታ። እከካ አይራገፍም። ሊበላ ነው፣ መኪናህን ሊበላው ነው። አስቀድሞ ፌስቡክህን ያጠናል። ወደ ቤት ገባው እቺ ጌታ ገባ ወደ ቤት ገባ ሰማያዊ ጋውን ያደረገች ያለው አትክልት ካቆመ አሜን ጌታ ልጄ ናት ከዩኒቨርሲቲ ተመርቃ ነው ምናምን። አይቻልም። ፌስቡክ እያጠና ደግሞ እያየ ነው። ወደ ቤታችሁ እየገባው ነው። እያየ ፒዛ ነገር ይታየኛል። አንደኛው ብሎ ሲበላ ይታየኛል። ጌታ ሆይ የወንድሜ ልጅ ነው፣ እሱ እየቀለደ ነበር። ጌታ እውነት ነው፣ አሜን ሃሌሉያ። እንደዚህ አይነት ክርስትና ትክክል አይደለም። ኦርቶዶክስ የራሷ ውበት የራሷ ነገር አለ። ኦርቶዶክስ ሄዳችሁ እዚህ ጉባኤ ውስጥ እንደዚህ የሆነ ሰው ይታያል የሚባል ጠንቋይ ነው። ክርስትና በዚህ አይሰበክም። ክርስትና እውነት ይሰበካል፣ ሀቅ ይሰበካል፣ ወንጌል ይሰበካል።
ስለ ጽድቅ ይሰበካል፣ ስለ ድህነት ይሰበካል። አለቀ በቃ። ንስሐ መግባት ስጋው ደግሞ መቀበል የዘላለም ህይወትን መውረስ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሶፍት አታበላም፣ ላብህን አታበላም። ይሄው አስቀንቶ እንግዲህ የማንም ወጠጤ የተነሳ ኦርቶዶክስ ላይ አፉን ይከፍታል። ኦርቶዶክስ ላይ አፉን ለመክፈት ሌላም አይደለም።